ይስጥልኝ ውድ ወገኖች የቲነኝ ከቲ ፋይናንሻል እንደምን ውላችኋል እንደምን ሰንብታችኋል ሁላችሁም ባላችሁበት ዛሬ እንግዲህ እንግዳ ይዤላችሁ ነው የመጣሁት እስከዳርን ይዤ መጥቻለሁኝ ከዚህ ቀደም እንደጠየቅኳችሁ ኤክስፒሪየንሳችንን ሼር እንድናረግ ስለሚያስፈልግ እስከዳር ዛሬ ከኔ ጋር የተለያዩ ኤክስፒሪየንሳችንን ያዋዛን እናንተ ከዛ ዕውቀት ቀስማችሁ ወደ ተሻለ ሁኔታ ዲሲዥን የምትወስዱ ሰዎች እንድትሆኑ እንግዲህ ጠያቂ አዋቂ መራጭ ተጠቃሚ መሆን የሚቻለው የተለያዩ ሰዎችን ኤክስፒሪየንስ ወይም የተለያዩ ኮርሶችን የተለያዩ ከልብ መሻት ጋር የተያዙ ነገሮችን በእውቀት ደረጃ ስንጨብጥ ስተቶችን ልናስወግድ እንችላለን ምናረጋውን በትክክል እናውቃለን ማለት ነው እንግዲህ ዛሬ ይዤላችሁ የመጣሁት ሪክሩቲንግ ወይም ደግሞ መልመላ ምንድነው የሚል ነው እነዚህ ነገሮች ስናይ ሁለታችንም በተለያዩ ቦታዎች የተመለመልን ሰዎች ነበርን የራሳችን ውሳኔዎች ነበሩ ብዙ በመልታይ ሌቨል ማርኬቲንግ ደረጃ መልታይ ሌቨል ማርኬቲንግ እነ ሮበርት ኪዮሳኪ መጽሐፉን ሲጽፉት እጅግ በጣም ውብና ድንቅ የሆነ ስርዓት ያለው አንድን ሰው ከነበረበት ደረጃ ወደ ከፍታ ሊያደርስ የሚችል ያሰራር ማንኛውም ድርጅት ሃይራርኪ ያለው ከላይ ጀምሮ እንግዲህ ድርጅቱን ካቋቋሙት ወይም ድርጅቱን እንዲያስተዳድሩ በኃላፊነት ከተሾሙት ሰዎች ጀምሮ በየዲፓርትመንቱ ሰዎች አሏቸው ያ ሃይራርኪ የተለመደ ነው ግን መልታይ ሌቨል ማርኬቲንግ ተብሎ ደግሞ ዘመኑ ሲያሻሽለው ደግሞ ብዙ አይነት የተለያዩ አይነት ስትራክቸሮች ስላሉ ከቦታ ቦታ መልኩን ያጣ ወይም መልኩን ያሳመረ የሚሄድበት ጊዜ አለና የዛሬው ሪክሩቲንግ ለምን የሚለውን በዚህ ይዘን በመጣነው ስላይድ ላይ ስናየው ሁለት አይነት የሪክሩቲንግ አይነት እንዳለ ነው የሚያሳየው እንግዲህ ለመሆኑ ምልመላ ወይም ሪክሩት ምንድነው ምን እንደሆነ የምናቀው ሌሎች ሰዎችን ለማቋቋም ነው ወይስ ተጠቅሞ ለመጣል ስኳሩ እንዳለቀ ማስቲካ ለመጥፋት ነው የሚለው ነገር ነው እንግዲህ የምናየው ሁለቱ አይነት ምን አይነት ናችሁ ስትሏቸው አንደኛው የጌታና የአገልጋይ አይነት ያዛዥና የታዛዥ አይነት ላዛዡ አገልግሎ ያአገልጋዩ ምንም የሚያገኘው ነገር በጣም ውስን የሆነ ነገር ሆኖ ዘለቄታ ያለው ነገር አያገኝም ማለት ነው የሁለተኛው ደግሞ የምልመላ አይነት በመናይበት ጊዜ ሁለተኛው ምልመላ ያው ሰዎችን ራሱ ካለበት ቦታ ጋር አሰልጥኖ ከፍ ወዳለ የሙያ ብቃት ለማብቃት የሚጥር ሁለት አይነት ሰው አለ ማለት ነው ስለዚህ እንግዲህ ሁለት የተለያዩ ምስሎችን ይዘንላችሁ መተናል እዛ ምስሉ ላይ ለምሳሌ በመታዩበት ጊዜ እኔ የትኛው ጋር ነው ያለሁት የሚለው ነገር እናንተ ራሳችሁ ግምት እንድትወስዱና ሁኔታውን አመዛዛኝ እንድትሆኑ ጥቅማችሁን ወይም ጉዳታችሁን የምታዩበት መነጽር ሊሆናችሁ የሚችለው ነገር ነው ይዘንላችሁ የመጣነው ስለዚህ እስኪ ወደሚቀጥለው ስላይድ እንሂድና የሁለቱንም አይነት ጎን ለጎን አድርገን ይዘንላችሁ የመጣነውን እንመልከት ይሄንን በመታዩበት ጊዜ እንግዲህ ሪክሩት ወይም ደግሞ ምልመላ እንዴት ነው የሚሰራው የሚለውን በግራ በኩል እንግዲህ የምታዩት የጌታና የአገልጋይ ጉዳይ አለ የጌታና የአገልጋይ ጉዳይን በመናይበት ጊዜ እኛም አንዳንድ ቦታ ላይ እንደዚህ ገብተን ነበር በተለያየ እኔ በተለይ በጣም ላለፉት 36 አመት ብዙ የተለያዩ ቦታዎች ላይ ይሄ ነገር ላንቺ ሊሆን ይችላል ተብዬ ለምሳሌ ኤምዌይ ላይ ነበርኩኝ ሜሪኬ ጋር ነበርኩኝ ኢናጂክ ጋር ነበርኩኝ ሜለሉካ ጋር ነበርኩኝ ሄርበል ላይፍ ጋር ነበርኩኝ እነዚህ ሁሉ በእውቀት ታጥቄ ፕሮዳክቱ ለህብረተሰብ የሚያስፈልግ ከሆነ ከነሱ የተሻልኩ ዜጋ ሆኜ አገልግሎት እንድሰጥ ነው በተለይ የሜሪኬን ጉዳይ ለምሳሌ ብናይ ያቅባት ልክ የቆዳ ሐኪም የሆንኩ እስኪመስለኝ ድረስ ለየትኛው ቆዳ የትኛው ሜካፕ ለየትኛው ደግሞ የእጅ ሁኔታ የተለያዩ የቆዳ ነገሮች ግን አንድ ሰው ማስተር ሳያደርገው ደረቅ ቆዳ ላለው ሰው በጣም የሚያልበው ቆዳ ያለው ሰው የሚቀባውን እንዳንሰጥ እና ያ ሰው በቀጣይነት ከስተመርነቱን እንዲጣላ ፕሮዳክቱን እንዲጣላ የድርጅቱንም ስም እንዳያባክን በደንብ ተመረን ነው መልመላ የሚለው እንግዲህ የዛን አይነት መልታይ ሌቨል ማርኬቲንግ ምናይ እንደዛ ነው ኤምኦኤም ደግሞ ከመስራቶቹ አንዱ ስለሆነ the king of multi level marketing ተብሎ ይባላል እና በጥሩ ሁኔታ ሰዎችን እያንዳንዱ ፕሮዳክት ላይ አሰልጥኖ ብዙ በህይወታቸው ላይ ለውጥ እንዲያመጡ የተደረገ ነው እንግዲህ እነዚህ ነገሮች ውስጥ ገብተን አልሰራም ብለን ምንል ከሆነ ያልሰራው ሜቢ ፕሮዳክቱና ደንበኞቻችን የባጀታቸው ሁኔታ ታርጌት ኦዲየንሶቻችን በማይስተካከሉበት ጊዜ ስራው እንደማይሰራ አድርጎ ሰው ሊናገር ይችላል ግን ስራዎቹ ሊሰሩ ይችላሉ አሁን እንግዲህ ምን መጣው ወደኛው ኮሚኒቲ ወደ ፋይናንሻል ሴኩሪቲ ወይም ደግሞ ወደ ኢንሹራንስ ምልመላ ጋር ስንመጣ እኔም በፊት ፕሪሚየር ፋይናንሻል ከሚባል ጋር የነበርነው እስከዳር ደግሞ ከየት ነው አንቺ የመጣሽው WFG ነበር እስከዳር ከWFG ነው የመጣችው እኔ ከፕሪሚየር ፋይናንሻል መጥቼ ዛሬ ላይ የፈርስት ፋይናንሻል ሴኩሪቲ ኤጀንቶች ነን ስለዚህ እነዚህ ነገሮች ስናይ የኔ ለራሴ የራሴ ታሪክ ከፒኤፍኤ
በሁለት ወር ጊዜ ውስጥ ያየሁት ነገር እንድለቅ የሚያደርገው ነገር ኤቲክስ ነው እኔ የመጣሁበት ባክግራውንድ በጣም ሶፊስቲኬትድ የሆነ ሪል ስቴት ኢንደስትሪው ኢኳሊ ከፋይናንሻል ሰርቪስ ኢንደስትሪው ጋራ ያገሩን ኢኮኖሚ ገትሮ ያዘ ከፍተኛ ኮርሶች ወስደን ኤቲክስ ማለት ምን ማለት ነው ከስተመር ሰርቪስ ምን ማለት ነው ሰዎች እንዴት ይስተናገዳሉ በሂት ኤንድ ራን የሚሰራ ስራ እንዳልሆነና በቀጣይነት የአንድ ሰውን ቤት በመናጋዛበት ጊዜ የነሱ ትውልድ በጠቅላላ እኛን አክብሮ እንዲጠቀም የሚያደርግ ስርዓት ያለው ነገር ነው የተማርኩትና እዛ ስገባ ፑሽ የምትደረገው አንድ ፕሮዳክትን ብትሆን ያችን ግን በደንብ ቅጥቅጥ አድርገው ነው የሚያስተምሩት ማንንም ሰው ወልፍት ያለ እኔ እንጃ አላቀው ምስቲ ልጠይቀው እዛ ጋር ደውልና ምናምን የሚል ነገር የለም እያንዳንዷ ሰው እዛ ያለው ሰው ያችኑ አንዷን እናቷም አባቷም እሷ ስለሆነች እሷን ያውቃል ግን የሚመጣው ሰው ከኮርፖሬት ወይም ከተለያየ ቦታ just ከየትም ቦታ ሃርት ቤት ያለውን አምጡ ስለተባለ እርስ በርስ የሚደረገው ነገር የዶግ የሚለው ነገር ፐርሰናል ኤቲክሱን ስላልወደድኩት እና የፕሮዳክት ምርጫ ስለፈለኩኝ ሳይው ደግሞ ከ30% ጀምሬ 84 ላይ ስለሚያቆም የኮሚሽን ስፕሊቱ የተሻለም የኮሚሽን ስፕሊት ፕላስ የተሻሉ በጣም ሰፊ ምርጫ ያለበት ቦታ ራሴ ከዴስክቶፕ ላይ ሎግ አድርጌ መማር ማስተማር ምችለውን ማሳየት መስራት ሌሎችም አይናቸው ያየ ቁጥሮቹ ሲለዋወጡ ሊያዩ የሚችሉበትን እድል የሚፈጠር ብዬ ቼክ አድርጌ ጊዜ ወስጄ ነው ማለት ነው እዚህ ውስጥ የገባው ስለዚህ የስከዳር ለምሳሌ እኔ ከፒኤፍ መጥቼ ፈርስት ፋይናንሻል አንቺ ደግሞ ከWFG ስትመጪ እንዴት ነበር ለምሳሌ ገባሽ ወጣሽ ኦኬ ምንድነው ለምሳሌ ሌላው ተመልካች ቢጋበዝ በማንኛውም ድርጅት ከዚህ ከአሜሪካ ጀምሮ በተቃቀስናቸው ውስጥ አንዳንዴ ፕሮዳክቱ ለህብረተሰቡ ብቁ ላይሆን ይችላል አንዳንድ ጊዜ ደግሞ የሰው አይነት ወይም ደግሞ የውቀት ጉዳይ ሊሆን ይችላል ብዙ ነገሮች አሉ ያንቺ ኤክስፒሪየንስ ምን ይመስል ነበር ለምሳሌ WFG ገባሽ ግን ስትገቢ እንደገባሽ እኔ ለምሳሌ በጣም በመወዳት በማውቃት ሴት በኤሚ ታደመ ይሄ ነገር ካንቺ ጋር ሳይሄድ አይቀርም ብላ አምጥታ ስትነግረኝ ኦኬ ለሚላጥ ነው ብዬ ኮንሰፕቱን ወድጄዋለሁ የሰውና ይሄ ኤቲክሱ ግን በዛ ላይ አንድ ችግር ቢመጣ በዛ ላይ ብዙ ነገር ሊያበላሽ የሚችል የኔን ፊውቸር ሊያበላሽ የሚችል ያልሆነ ወንጀል ቦታው ሊያስገባ የሚችል የሰዎችን አድራጎት ሳይ ባኮፍ አድርጌ መስመሬን ቀየርኩኝ ማለት ነው በዛ ምክንያት አንድ ግጭቶች ምናምን አያለው ስቲል ሰርች ሳረግ የደረሱ በሚለው ማለት ነው ያንቺ ሁኔታ እንዴት ነበር ስትገቢ የኔም ካንቺ ላይክ ተመሳሳይ ነው መጀመሪያ ላይክ ሶሻል ሚዲያ ላይ ነው አክቹሊ ያገኘኝ በዛ አገኘኝና ላይክ ደወለልኝ ስለ ላይፍ ኢንሹራንስ ምንድነው ስለዚህ ስለ ፋይናንሻል ኢንዱስትሪው የተወሰነ ነገር ነገረኝ ያለውን ነገር ላይፍ ኢንሹራንስ ስፔሻሊ የኮሮና ጊዜ ነበርና በጣም ኮንሺየስሊ ነገሮችን ዲሳይድ ማድረግ የነበረብን ጊዜ ነበርና እንደናት ላይፍ ኢንሹራንስ ኦኬ የሚያስፈልግ ነገር ነው ብዬ ፕሮዳክቱን ገዛው ከፕሮዳክቱን ከገዛው በኋላ ለምን ሌላው ሰው በተደጋጋሚ ስልኮች ይደወሉ ነበር እና ይሄን ነገር እኮ ለኮሚኒቲያችን ብታደርሽው ከሰው ጋር መግባባት ትችያለሽ መስራት ትችያለሽ እንደዚህ ያሉትን ዲቴሎች በደንብ ሳይነገረኝ ግን ላይፍ ኢንሹራንስን ወደኛ ኮሚኒቲ ብታመጩ ጥሩ የሚሆን ይመስለኛልና ካንቺ ጋር የሚሄድ ነገር ነው ብትሰሪው ገብተሽ ብታዩ የሚል ነገር ደረሰኝ I said okay ፕሮዳክቱን ስገዛ actually አብሬ ነው ሬጂስተር ያደረኩት እሱን አላወኩም like እንደ requirement ሪክሩት መደረግ እንደ ሪኳየርመንት መስሎኝ አብሬ ነው የገባውበት ከዛ በኋላ ግን ከገባው በኋላ እማየው የነበረው ነገር ላይክ ትክክል አልነበሩ እነሱን አንድ ባንድ ኤክስፕሌን ለማድረግ ዋን ከገባሽ በኋላ ትሬኒንጎች አሉ ላይክ ኢንዱስትሪው በጣም ሰፊ ነው በጣም ኢንትረስቲንግ ነው ማናችንም ገብተን ብንሰራበት ለኮሚኒቲያችን የሚጠቅም ራሳችንን የሚጠቅም ትልቅ ኢንዱስትሪ ነው ኦፍ ኮርስ በጣም ትልቅ ጥናት የሚጠይቅ ጊዜ የሚፈጅ ነገር ነው ግን ያ ሁሉ ነገር በሰዓቱ አልተነገረኝም ነበር just ግቢና ሞክሪው ነገር ነበርና ለምን ታዲያ ገብቼ አልሞክረውም በሚል ገባው ግን የነበረው ነገር ትክክል አልነበረም ላይክ የሚሰጠኝ የነበሩት ሚቲንጎችን አቴንድ ሳደርግ ትምርታዊ ነገር አልነበረም ሞር ላይክ ሰብሰብ ብሎ ግሩፕ ነክ ነገር ነው እንጂ ትምርት በትክክል አልቀሰምኩበትም እና then I said no let me back up okay ስለዚህ ዛ ሪክሩት ስትደረጊ ለምሳሌ መነሻው መናገር የሚችል ዜጋ ተናገራለሽና የሚናገር ሰው የሚገባበት ቦታ ነው እንጂ ይሄ ኢንደስትሪ ምን እንደሚያስፈልግ የምታውቂው ነገር ነበር no በጭራሽ አልነበረም ላይክ እንደማንኛውም ሰው ላይክ ላይፍ ኢንሹራንስ ኢንዱስትሪው ኢንትረስቲንግ የሆነ ሳብጀክት ነው
እሱን አቃለው እንጂ ምንድነው የሚያስፈልገው ላይሰንስድ ለመሆን ኦኬ ወስልሽ የሆነ ሳይን አፕ አድርጊ ከዛ ትሬኒንግ ተወስጃለሽ ከዛ it's just easy ተደርጎ ነው ብቻ የተነገረኝ ቀለል ተደርጎና ግን መሆን ያለው አሁን ገብቼ ውስጡ ሳየው እንደዛ አልነበረም ኤክስፕሌን መደረግ የነበረበት ላይክ ከገባሽ በኋላ ትሬኒንግ መውሰድ አለብሽ ስቴት ላይሰንስ ማውጣት አለ ከስቴት ላይሰንስ በኋላ የተለያዩ ትሬኒንጎች አሉ ላይክ ኤቲክስን በተመለከተ በመኒ ላውንደሪንግ ላይ ኦር አኒዩቲ ላይ የተለያዩ ትሬኒንጎችን መውሰድ አለብሽ እንደ ሪኳየርመንት ከዛ ላይሰንሱን ካወጣሽ በኋላ ቢዝነስ የራስሽን ቢዝነስ ክሬት ማድረግ አለ እነሱ ነገሮች አልተነገሩኝም it's just ላይሰንስ አውጥቶ በቃ ከነሱ ጋር መስራት እና ሌላ ደግሞ ትልቁ ሬድ ፍላግ እንደ ሪኳየርመንት ማቃቸውን ሰዎች ሪክሩት ማድረግ ግዴታ ነበረብኝ ሰክሰስፉል ለመሆን የግዴታ አትሊስት 3 ሰዎች በስሬ ሪክሩት ማድረግ ነበረብኝ እነዛ 3 ሰዎች most probably የሚሆኑት ወይ ጓደኞቼ ወይ የቤተሰብ ሜምበሬ ነው የሚሆነውና ያንን ነገር ሳይ ነው I said no this is not okay ስለዚህ አንዳንድ ጊዜ ሪክሩት የማድረግ ነገር እንደ ግዴታ ሆኖ የሚመጣባቸው ድርጅቶች አሉ ማለት ነው ለሰክሰሳችን ውጤት ሊያመጣ የሚፈልግ ከሆነ ሪክሩት ካላረክ ከዚህ ደረጃ ወደ ሌላ ደረጃ መሄድ አትችልም ሲባል አንድ ሰው ለማደግ ካለው ጉጉት ቢጠቅመውም ባይጠቅመውም አንድ ዘመዱን ወይም ወዳጁን መምታት አለበት ማለት ነው በዚህ ሁኔታና እንደዚህ አይነት ዶግ አይነት ነገር የሚሆነው ብዙ ጊዜ ያን አይነት ሲስተም ሲኖር የጌታና ያገልጋይ ነገር ይመጣል እንግዲህ እዚህ በመናሳያችሁ ፍሎር እንትኑ ላይ ራሱ ስዕሎቹ ላይ በመታያቸው ጊዜ የጌታና ያገልጋይ የሚላል ያኛው ደግሞ ኖርማሊ ሪክሩት ልትደርማን ነው ሪክሩት ተደርጋችሁ ልትገነቡ ልትታነጹ የምትችሉበት ነው ስለዚህ እስቲ ይሄንን ቻርት እንየውና አንቺ የነበርሽበት ቦታ ወይም ደግሞ በምን እንደሚለያዩ ሁለቱ እንመልከታቸው ይሄንን ስናይ ለምሳሌ የጌታውና ያገልጋዩን ነገር ስናይ እስከ ዳር ለምሳሌ ራስሽን ስታይ በጌታና ባገልጋዩ ሁኔታ ላይ ነው እንደውም ከዚህ ቀደም ብሎ የነበረው ቻርት ላይ ሁለቱም ጎን ለጎን ያሉበት ቦታ ላይ ለምሳሌ ስናይ ይሄኛው ላይ የት ጋር ነበርሽ አንቺ እዚህ ጋር ለምሳሌ ራስሽን የምታዩ ተኮትኩተሽ በራስሽ እንድትቆሚ የነበርሽበት ቦታ ጋር ነሽ ወይስ የጌታና የአገልጋይ ቦታ ጋር ነበርሽ ኖርማሊ በዚህኛው ሳይድ ነበርኩኝ ሪክሩት ተደርጌ ገብቼ ገና እንደገና ደግሞ በኔ ስር ሪክሩት ማድረግ እንደ ግዴታ የነበረበት ፖዚሽን ላይ ነበርኩ ኦኬ ስለዚህ ግዴታ በሚሆንበት ጊዜ እነዚህ ከታች ያሉት አራቱን ሰዎች ስታይ ከሱ በላይ ላሉት ሰዎች የእንጀራው ገመድ ናቸው ማለት ነው እነዚህ አራት ሰዎች ካልመጡ መሃል ላይ ያለው ሁለቱ ሰዎች ምንም አይነት ገንዘብ አያገኙም ማለት ነው ሁለቱ ሰዎች ደግሞ ምንም አይነት እንቅስቃሴ የማያረጉ ከሆነ ደግሞ ጌታው ምንም ነገር አያገኝም ማለት ነው ስለዚህ የጌታው ኃላፊነት በሉ ሂዱና ሰው በአለም ላይ ያለውን ሰው በሙሉ አምጡና ሰብስቡ ከዛ በኋላ ስክሪፕቱ ነው ማተር የሚያደርገው በስክሪፕቱ አማካኝነት የሚሆንና የማይሆን ነገር ሰምተው የሚጨብጡ ሰዎችን ብቻ አምጡ ከዛ በኋላ እነዛም ለአንድ ጊዜ እዚህ ላይ እንደጻፍንላችሁ አንድ ጊዜ ኮሚሽን ያገኛሉ በአንዳንድ ድርጅት 25% በአንዳንድ ድርጅት 30% ያገኛሉ ግን የዚህ ነገር መንስኤው ምክንያቱ እነዛ ሰዎች ናቸው ሚኒንግ ፕሮኪሪንግ ኮዙ እነዚህ ሰዎች ናቸው ስለዚህ ሁሉ ጊዜ ሊበሉ አይገባቸውም ነበር ሁሉ ጊዜ ግን እንዲበሉ አይፈቅድም የጌታና የባሪያው ወይም የጌታና ያገልጋዩ ሳይድ በመናይበት ጊዜ ሁሉ ጊዜ ያ ከታች ያለው ሰውዬ የሰራውን እንዲበላ አይፈቅድም ያ አንዴ ይሰራል 25ም 30%ም ከዛ ከሰራው ላይ ላይሰንስ ካለው ያገኛል ካላገኘ ደግሞ ፋሲካ ነው በቃስ እንዳያገኝ ሞር ኢንከሬጅ በቃ አይደል ዝም ብለ ሰዎችን ማምጣት ነው የሚል ነገር የድርጅቶች አይነት አሰራር ነው ማለት ነው ምክንያቱም ሞር የሚታሰበው ስለ ጌታውና ከሱ በላይ ስላሉት ሰዎች ነው ማለት ነውና ያንን በሚያደርግበት ጊዜ አንድ ጊዜ 30%ን በላ ከላይ ያሉት ሰዎች ምን ስለሚያገኙ ነው ብላችሁ ስትሉ በዚህ በኢንሹራንስ ኢንዱስትሪ ውስጥ ለምሳሌ ለ10 አመት ላይ ላለው ለጌታው 10 አመት የሚበላውን ነገር አዘጋጁለት ማለት ነው ቤዚካሊ ጭሰኛ ሆነው ያገለገሉ ነው ያሉት የገበሬው መሬት ያያረሱ ነው ያሉት ገበሬው ቁጭ ብሎ እንደፈለገ ዛሬ ከስንዴው ነገ ከገብሱ ነገ ከጤፉ ከመናምኑ ከበቆሎ ያለ የፈለገውን ነገር ከወይኑ ከፓፓያው ያለ ይበላል ማለት ነው ጌታው ስለዚህ በሚያስፈልግ ጊዜ እዚህ ላይ እንደምታዩት የዶላር ሳይን አንዲት ዶላር አለች ታች ከዛም ያኛውም ይሄን ያህል የጫጨ ነገር ስለሆነ $1 ነው ጌቶች ግን $3 እንዲያገኙ የሚያደርግ የባሪያና የጌታ ወይም ደግሞ የጌታና ያገልጋይ ተብሎ በአገራችን ቋንቋ ያው ባሪያ ስለሚባል አገልጋይ ብለን ጥሩ ስም ሰጥተናል እዚህ ጋር ክብረት ባለው ሁኔታ ስለዚህ ሶርስ ኦፍ ኢንካም ናቸው ማለት ነው እነዚህ ሰዎች በመናይበት ጊዜ የዚህ በተደረደሩት ውስጥ ያሉትን ሰዎች እነሱ ሊበሉ ከታች ሌሎች መማገድ አለባቸው ስለዚህ የጌታና ያገልጋይ አይነት አለ እንግዲህ እስከ ዳር
በጌታና በአገልጋይ ሁኔታ ውስጥ መጣ ነው እኔ ደግሞ ሳይው የጌታና የአገልጋይ ቦታ ሳይሆን የነበርኩበት ቦታ ሌሎቹ ኤቲካል ነገሮችን ስላልወደድኳቸው ነው እንጂ ጌታና አገልጋይ የሚባል ነገር የለም ግን ታፍ ላቭ ብለው የሚሉት ነገር ነበር በተለያዩ ካልቸሮች የተለያየ ዜጋ የራሱን ባህል ይዞ የሚመጣበት ነገር ስለሆነ ያ ታፍ ላቭ የሚባለው የሰውን ክብረትና ማንነት ሊያወርድ በሚችል ሁኔታ እርስ በርሳቸውም ሲነጋገሩ ከኔ ስብዕናና ከለመድኩት ይሄ ሀገር ከሰጠኝ ነፃነት በፈጣሪ ካገኘሁት ነፃነትና እንደገና ደግሞ በኮርስና በልምድ በስራው በትምርት ካገኘኋቸው ኤክስፒሪየንሶች ጋር ቶታሊ ፕሪሚቲቭ ወደሆነ ቦታ ሰው ራሱ ተዋርዶ መስራት አለበት ማለት ነው የምን ታፍ ላቭ ነው ፍሬሽ ብለድ ምናምን ሲሉ ስብዕናን የሚነካ ነገር ስለነበረ እኔ ህሊናዬን ከሚረብሸው ኤቲካል የሆነ ቦታ ዞር ብዬ መስራት ይችላልው በሚል ሄድኩኝ ማለት ነው ስለዚህ ወደ ቻርቱ ስንመለስ አሁን የሁለቱም ያሉበትን ስናመጣው በወዲያ በኩል ያለው ደግሞ ስናይ መሪ ሊደር ሰው መሆን የሚችለው ሰዎችን ማስተካከል መምራት ካሉበት ቦታ ወደሚቀጥለው ቦታ ያንን የሚያሰለጥናቸው ሰዎች ሁሉ አልፈው ሊሄዱ የሚችሉበትን እድል መፍጠር ማለት ነው እንጂ ሰዎችን ሰፕረስ አድርጎ ራሱ ብቻ እየበላ ወይም ደግሞ ሌሎቹን እንደው መጠቀሚያ የማድረግ ነገር የሚሆን አይነት የሪክሩቲንግ አይነት አይደለም ስለዚህ ይሄኛው ስናይ አይዲያ ሼር ይደረጋል ሊደርሺፕ ስታይሉ ቶታሊ የተለየ ነው ሰዎችን ኤምፓወር አድርጎ ከአንድ ደረጃ ወደ ሌላ ቦታ የማድረስ ነገር ነው እንጂ የጭሰኝነት ጉዳይ ወይም ደግሞ የአገልጋይነት ስሜት የለውም አሁን ይሄንን በሚመለከት ለምሳሌ እስከዳር የመጣችሁ ከጌታና ከአገልጋይ ቦታ ሆኖ አሁን ስልጣና ያለበት ቦታ ስትመጪ ለምሳሌ ምንድነው ኢንስፓየር ሊያደርግሽ የቻለው ለምሳሌ አንዳንድ ጊዜ ሰዎች ሰውን አይተው ኢንስፓየርድ ሊሆኑ ይችላሉ ግን ሰውን አይተን ኢንስፓየርድ መሆን ብቻ ሳይሆን ግን ከዛ ሰው ልንወስድ የምንችለው ነገር ያ ሰው ሁሉን ነገር ቆጥቦ ይሄን እንዳትነካ ያንን እንዳትነካው ይሄንን እኔ ብቻ ነኝ ማድረግ የምችለው ምናምን የሚል ነገር ያ ማለት የጌታና የአገልጋይ ነገር ለአንድ ሰው ወይም ለተወሰኑ 5-10 ሰዎች ጥቅም የምንሰራበት ቦታ ሲሆን ነው እንደዛ የሚሆነው ስለዚህ እዚህ ጋር አሁን ከዞርሽ በኋላ ያገኘሻቸው በሪክሩቲንግ አይነቱ ለምሳሌ ምን አይነት ሪክሩቲንግ ብለሽ ትይዋለሽ ያንቺን ምክንያቱም እኔ አልመጣሁም ወይም ሌሎች ሰዎች አልመጡም ወዳንቺና ያንን ሪክሩት ስታዩ ምን አይነት ሪክሩት ነው ሁለት ቶታሊ የተለያየ ነገር ነው ያው እንደነገርኩሽ በዛ ሰዓት ይሄ የፋይናንሻል ኢንዱስትሪው በጣም ኢንትረስቲንግ የሆነ ማናችንም ሰዎች ገብተን ብንሰራበት ላይክ ኢንትረስቱ ያለው ሰው እውቀቱ ያለው ሰው ገብቶ ቢሰራበት የሚመረጥ ትልቅ ፕሮፌሽን ነውና ኢንትረስቱ ነበረኝ ከዛ ጊዜ ጀምሮ ሪሰርች ያናረግ ነበር በራሴ ከ2020 ጀምሮ እስከ 2022 then like 2022 ላይ ፌብሩዋሪ አካባቢ ላይ አንቺን በአንዳንድ ሾዎች ማየት ጀመርኩኝና I just reach out to you እኔ ነኝ የመጣሁት አንቺ ጋር እንጂ ሪክሩትም ተደርጌ አይደለም for some reason መጣው ነገርኩሽ እንደዚህ አይነት ኢንትረስት አለኝ like ሜንተሪ መሆን ትችያለሽ አይነት ጥያቄ ነገር ነው የጠየኩትና yes ነገርሽኝ በትክክል ያለው ነገር አራውን ፌብሩዋሪ ያለውን ኤቲክስ like ስራው የሚጠበቅብኝ ነገር ጊዜው አለሽ ወይ ነገርኩሽ ማስተርሴን ግራጁዌት አድርጌያለሁ አልኩሽ ኦኬ በሱ በኩል at least educated መሆኔ እንደሚረዳኝ ገብቶሻል ኤቲክሱ ምን ይመስላል ለሰዎች የዋህ ነሽ ወይ የጠየቅሽኝ ብዙ የተለያዩ ጥያቄዎች አሉ እዚህ ስራው ውስጥ ገብቼ ከመስራቴ በፊት ማሟላት የሚኖርብኝ ነገሮች ነገርሽኝ I said she ላስበበት እና አንቺ ማስቢበት አልሽኝ ከዛ ሜይ ላይ ነው እንደገና ተመልሼ የመጣሁት ከዛ በኋላ ነው ፕሮሰሱ የተጀመረውና እኔ ነኝ የመጣሁት አክቹሊ አንቺ ሳትሆኚ ሪክሩት ያደረግሽኝ ያ እንግዲህ ያ እንደ ሪክሩት እንግዲህ ድርጅቱ ሪክሩት ተደረገ አንድ አዲስ ሰው ብሎ ሊል ይችላል ያ አዲስ ሰው ሪክሩት መጣ የሚለው እስከዳር ነች በየቲኮችነት መጣች ማለት ነው ከዛ ኋላ ከመጣሽ በኋላ ይሄን ሰው አምጪ ይሄንን ነገር ካልሸጥሽ ያንን አትንኪው ይሄንን ንኪው የሚለው ነገር ለምሳሌ በባሪያና በጌታው ሳይድ እንዳለው አይነት ሳይሆን ምንድነው ለምሳሌ አንቺ ኤክስፒሪየንስ ከመጣሽ በኋላ ትሬኒንጎች ምን ይመስላሉ ዛሬ ላይ ምን አለሽ እንዴት ነው ስቴፕ ባይ ስቴፕ የራስ መቻል የራስ ድርጅት ባለቤትነት ነገር የመጣው ምን ይመስላል ምልሽ ፒክቸሩን ለምሳሌ ለአድማጭ ተመልካቾች ብንገልጽላችሁ ላይክ በየትኛውም የስራ እድል ውስጥ ላይክ ሜንተር የሚባለው ነገር መሰረታዊ የሆነ ነገር ነው ሊደርሺፕ ሊድ የሚያደርግሽ ሰው ነገሮችን የሚያሳይሽ ሰው ወሳኝ ነገር ነውና ላይክ አንቺ ጋር ስመጣ ያየሁት ነገር ከስር መሰረቱ ጀምሮ ሜንተርሺፕ ማደረግ በትክክል ሜንተር መደረግ እንዴት ነው ላይሰንሱ እንዴት ነው የሚወጣው ከዛ የሚያስፈልጉት ትሬኒንጎች ምን ምንድናቸው እነሱ ትሬኒንጎች ከዛ
ኤረር ኤንድ ኦሚሽን ላይሰንስ ማውጣት ከዛ የራሴን ቢዝነስ እንዴት ነው ክሬት ማደርገው ብራን ፋይናንሻል ኤልኤልሲን ክሬት አደረኩኝ እንዴት ነው ዌብሳይቴን ክሬት ማደርገው ሶሻል ሚዲያ ማርኬቲንግ ኦር ማርኬቲንግ ስትራቴጂው እንዴት ነው እያንዳንዳቸው ፕሮዳክቶች ስለ ፕሮዳክት ኖሌጅ አሰጣጥ በጣም ብዙ ነገር ነው የተማርኩትና ላይክ ስቴፕ ባይ ስቴፕ ነው እያስተማርሽ አሁን እዚህ ደረጃ ላይ የደረስኩት ያ ዛሬ ላይ እንግዲህ የብራውን ፋይናንሻል ኤልኤልሲ ባለቤት ነች የዚህ ኢንደስትሪ ወይም ደግሞ ባለሙያ ከሆነች ፋይናንሻል ሰርቪስ ኢንደስትሪ ውስጥ ሴፕቴምበር ላይ ነው የመጣችው ኢሚዲየትሊ ወደ ትሬኒንጎቿ የነጻ ትሬኒንጎች ደግሞ ኢንሃውስ ትሬኒንጎች አሉ እነዛን ትሬን አደረገች ከዛ በተጨማሪ ደግሞ እኔ የቲ ፋይናንሻል ኤልኤልሲ መስርቻለሁ በዛ ያገኘኋቸው ነጻነቶችና ያሉትን ፍሌክሲቢሊቲዎች በተቀላላ አሳዩት እሷም ብራውን ፋይናንሻልን ከፈተች ብራውን ፋይናንሻል ግን ከተከፈተ በኋላ ኤልኤልሲ ኖሮት አንዳንድ ጊዜ ሰዎች ኤልኤልሲ ያለኝ ምንም የለኝ ግን በደንብ አርቲክል ኦፍ ኦርጋናይዜሽኑ የተሰራ ሊሰራ በሚችልበት ሁኔታ ከኔ ስራ ውጭ ስለሆነ በራሷ የምታሰራበት ቦታ አሰራች ያ ከተሰራ በኋላ ደግሞ ያ ኤልኤልሲ ደግሞ የራሱ ክሬዲት ሂስትሪ ቢልድ እንዲያደርግና ወደፊት እሷን ነፃ ሊያወጣ የሚችልበትን መንገድ ማየት አለባት ምክንያቱም ኤልኤልሲያችን የራሱን ክሬዲት ሂስትሪ በገነባበት ጊዜ የድረስ አርቆ ሊወስድ እንደሚችል እያሳየሁኝ ነው ማለት ነው እንግዲህ እቺ ልጅ አሁን ልክ እዚህ ላይ እንደምታዩት አትክልት ተኮትኩታ ልታድግ የምትችል የራሷ ይዛ የመጣችው ሲድ ስላለ ሲዱን እንግዲህ ጥሩ አፈር ማድረግ ጥሩ ውሃ ማጠጣት የፀሐይ ብርሃን በቂ ያገኛሉ ብለን ካልን የሰራ አያጣም ግን ሲድ ሳትይዝ ባዶ ቃው መጣ እዚህ ላይ ነው የምፈልገው ጽጌረዳ ነው እዚህ ላይ የምፈልገው ወይን ነው እዚህ ላይ ነው የምፈልገው ብላ ብትል እንዴት አድርጌ ላበቅለው ይችላልኝና እነዚህ ነገሮች በጣም ብዙ የህብረተሰቡ አካል ማንንም ሰው ፋይናንሻል ሰርቪስ ውስጥ ገብቶ ሊተከልና ሊቋቋም ይችላል ሲል በሄቴንራን በባሪያና ባገልጋይ ወይም ደግሞ በጌታና ባገልጋይ ሁኔታ ሊያደርገው ይችላል ይሆናል ምክንያቱም እነዛ ነገሮች ምንም አይጠይቁም ለአንድ ሰው የገቢ ምንጭ የሚሆን ሰው እየሰበሰቡኮ ማምጣት ነውና ያ ሰው የሚነገረው ነገር ነው ማተር የሚያደርገው ብዙ ሰው አሁን ለምሳሌ ትላንት ቢሮ የመጡ ሰዎች ነበሩ እንዴት ነው ያዛችሁ ስል ውስጡ ቤኔፊቶቹ የሉም ራይደሮቹ የሉም ከራይደሩ ውጪ ደግሞ እንደገና እንዴት ነው ይሄ ሰው ይሄንን ነገር ያስከው ስለው በቃ ሰው ሀገር ነው ያለው አንድ ነገር ብትሆን እነዚህ ነገሮች እኮ በፊር የሚደረጉ አይደሉም ግን ለአንድ ሰው የገቢ ምንጭ ይሄን ሰው ተመኝተውት ነበር ማለት ነው ሆነ የገቢ ምንጭ 2019 ገብቶ 2022 ላይ ምንም የለም ስለዚህ እነዚህ ነገሮች እንዴት ነው ማስተካከል የሚቻለው ሲባል ማስተካከል ኮስት ቤዝ ያላቸው ካምፓኒዎች ሊኖሩ ይችላሉ ሚኒንግ ሚቹዋል ካምፓኒ ሲሆኑ በኮስት ቤዝ እሱ የነበረበት ግን የስታክ ካምፓኒ ነው which is የህብረተሰባችን አካል የሚጠቀምበት ማለት ነው እና እዛ ላይ ኮስት ቤዝ ሆኖ ወደሚሄድበት ቦታ እንኳን የሚሄድለት አይደለምና ጉዳቱ ከአንድ ጉዳት ወደ ሌላ ጉዳት ግን በዚህ ውስጥ ማን ነው የሚጠቀመው ይሄ ሪክሩት ተብሎ ኤምኤልኤም ተብሎ ሌላኛውን ጤናማውን ኤምኤልኤም ያቆሸሸው ነገር ለግለሰቦች ገንዘብ ማግኛና እንዲሁም ለድርጅቶች ሄር ኤንድ ዴር አሁን እንደዚህ በየ3 አመቱ በየአመቱ በየ6 ወሩ ካንሰል የሚደረጉት ነገሮች አንድ ብርም ቢሆን ካዝናቸው እስካደረ ምንም ችግር የለውም እነሱ ደግሞ እንደዚህ ያወናበዳችሁ አምጡልን ብለው ጠይቀው አይደለም very regulated highly regulated እና በጣም ሲሪየስ የሆነ ኢንደስትሪ ነው ፋይናንሻል ሰርቪስ ኢንደስትሪና ግን እንደዛ ያደርጋል የሰው ልጅ ብለው አይደለምና ላይሰንስ ያዘ ማለት ስብዕናና የሞራል ቫልዩ አብሮ ተሰጠው ለአንድ ሰው ማለት አይደለም ስለዚህ እዚህ ጋር ላቋርጥሽ ላይሰንስ መያዝ አይጠበቅብሽም ሪክሩት ለማድረግ በዛ ጊዜ በነብይ የገባውበት የነበረው WFG ላይ ሪክሩት አድርጊ ጋብጂ ሰዎችን አምጪ 3 ሰዎች ማምጣት አለብሽ ምናምን የሚለው ጋር ላይሰንስ መኖር አይጠበቅበትም like it's just በቃ ወተሽ ብቻ ይሄንን ኢንፎርሜሽን ማዳረስ ነውና ብዙ ሰዎች ጋር ይሄ ኢንፎርሜሽን ገብቷል አሁን እንደማየው ውስጥ ስራው ላይ ገብቼ ሳየው የተሳሳተ ኢንፎርሜሽን እኛ ኮሚኒቲ ጋር ደርሷል ምክንያቱም ላይሰንስ ሳይኖርህ you have to recruit ማድረግ አለብህ ለሰዎች ዕውቀቱ ሳይኖርህ ስለ ላይፍ ኢንሹራንስ የተለያየ ኢንፎርሜሽኖችን ትሰጣለህና ያም ያመጣው የራሱ I'm not sure how you can እንዴት ሪክሩት ማድረግ እንዳለብሽ ላይሰንስ አትይጂ እሱ ራሱ ሌላ ነገር ነው እሱ የኢንደስትሪዎቹ ያሰራር ሁኔታ ነው በህጋዊ መንገድ ሰውን አምጥቶ ግን ለዛ ላይሰንስ ላለው ሰው እንዲያስረዳ ሊያደርግ ይችላል unfortunately ሰው መሰብሰብና ለሰዎች የገቢ ምንጭ ማድረግ ነው እንጂ የተያዘው የሚያቅሰው እኮ ሲኖር እያንዳንዱን ነገር ሊያስረዳ ይችላል አሁን ችግሩ የሚሰጠው የሚረዳውን ነገር ሳይሆን የማያቀውን ነገር ነው ከገንዘብ ጥማት የሚሰጠው የተቀበለው ደግሞ የያዘውን ነገር አያቀም ፖሊሲ የለውም ማለት ፖሊሲ ነምበር የለውም ፖሊሲ የሌላቸው ሰዎችም አሉ እንዴት እንደሆነ አላቅም አላችሁ ይስል እኔ እንጃ ምንም ነገር ይመጣልኝ የለም ምናምን ይላሉ ግን ሳይመጣላቸውና ደግሞ ፖሊሲ ሪሲት ሳይፈርሙ ገንዘባቸው በቀጣይነት ከአካውንታቸው አይወጣምና እጅግ በጣም ብዙ የተወናበዱ ነገሮች አሉ ግን
እጅግ የሚያሳዝነው ግን ህብረተሰቡ ሊጠቀምበት የሚችለው ነገር በዚህ ሁኔታ ቆሽሾ ለምሳሌ ያለሽ ኤክስፒሪየንስ አሁን ዕውቀትን ለማካፈል በመትሞክሪበት ጊዜ ሰዎች የመቀበል ችሎታቸው በዚህ ጉዳት ምክንያት ምን አይነት ነገር አለ ያ ገና ስጀምር አንቺ ከዛ ነሽ እንዴ የሚለው ነገር በጣም ላይክ እሱ ትንሽ ከባድ ሆኖብኛልና ቁጭ አድርጎ አይደለሁም እንደዚህ ነው ያሉትን ነገሮች ለማስረዳት ገና ያው ማስተካከል አለብኝ ምክንያቱም ቤተክርስቲያን ውስጥ እንደገባ ውሻ ነው ሰው ፋይናንሻል ሰርቪስ ኢንደስትሪ ኢንሹራንስ ብለካል ከዛ ቦታ ነው የመጣው እኔ ለራሴ ሰልችቶኛል ስልኬን ስኮረውረው ድረስ ተደውሎልኛል ቴክስት አርገው ባክ ዞርበል ምናምን የሚባሉ አሉ ያጋጣሚ ነገር ሆኖ ትራክ ሬከርዲንግ ስለሚያው እኔ ሌላው ሰው ሲናገር ሰማለኝ ያው እሷን በቅርብ የሆነ በትሬኒንጉ ምክንያት ከሰዎች የሚያጋጥማትን ቻሌንጅ እንሰማለን ግን ሌሎችም እንደዚሁ በአዲስነት ለመመልመል ወይም ደግሞ መመልመል ሲባል ትሬን ተደርገው ራሳቸውን እንዲተክሉና በራሳቸው የራሳቸው ድርጅት ኃላፊዎች እንዲሆኑ ብለን በመንልበት ጊዜ እነዚህም ሰዎች ሴምቲንግ ከዛ ቦታ ነው በቃ ዞርበልኝ ምናምን ብለው በቃ ቤተክርስቲያን የገባው ውሻ አስመስለው ሲያደርጉት ሰውን ምን ያህል መጥፋትና መበላሸት ምን ያህል ሰዎች ቢጎዱ ነው ምን ያህል ሰዎች ቢማረሩ ነው ምክንያቱም እኛ ለምሳሌ እንደውላለን እንዴ ሰው ጋር ትደውያለሽ ሰዎቹ ናቸው አይደለም እንደሚመጡት ሰዎቹ የሚመጡት ግን ምን ፈልገው ነው የሚመጡት ከሌላው ቦታ በመንድነው የተለየ ነገር አድርገው የሚያስቡት ነገር ምን ስለሚባሉ ነው ምክንያቱም አንደኛ በስተት እንደዚህ ፕሮዳክት ገዝታችሁ በዛው መመዝገብ አለባችሁ ሚል ቶታሊ ኤክስትሪምሊ ኢሊጋል የሆነ ነገር ነው ማንንም ሰው ፕሮዳክት ለመግዛት በሚፈልግ ጊዜ ፕሮዳክት ነው እንጀራ ልትገዛ ሄዳ ሀበሻ ቤት ስጋ ካልገዛ እንጀራ አይሸጥም እንደማለት አይነት ነገር ነው ስለዚህ ያንዳንዱ ሰው ምናልባት ሩብ ኪሎ ስጋ ወይም 1 ኪሎ ስጋ ይዞ እንዲወጣ ባለ ሱቁ አስገደደ ቢባል ምን ያህል ከሊና በላይ ይሆናል እና ያን ያህል ግን እነዛን ነገሮች ራሱ መቀበል የሚችል አደልት በብዙ ነገር ውስጥ ያለፈ ሰው የማይጠረጠር ነገርን የሚጠረጠር ህብረተሰብ እዚህ ጋር ሲመጣ እንዴ ሊወድቅ ቻለ የሚለው ነገር ከቤተሰብ አካል ስለሚመጣ ነው ስለዚህ የዛን አሁን እነሱ ምን ይዘው ምን ፈልገው ነው የሚመጡት እኔ ጋር ለምሳሌ የሚመጡ ሰዎች አሉ አንቺ ጋር የሚመጡ ሰዎች አሉ እኔ ደውዬ አላቅም ለማንም ሰው ከደወሉም እንኳን ቁጥራቸው ኢሜይላቸው አለኝ ግን እነግራቸዋለሁ እጅግ በጣም አከብራቸዋለሁ በኢንደስትሪ ስታንዳርድ መስራት ነው ፈልገው የሚያስፈልግ ነገር ተጨማሪ ጥያቄ ካለ መምጣት ትችላላችሁ ከዛ ውጪ ግን መቼ ነው የምትገዙት ምን አረከዋን ነገር ምናምን ትንሽ ይሄ እንደዚህ አይነት ነገር እንደውም ይሄንን ይዛችሁ ሄዳችሁ ዞር ብላችሁ አማርጡና ከዚህ የተሻለ ነገር ካገኛችሁ ያዙ በመሻል ላይ ነው ማንሳት ያለባችሁ ከዛ ውጪ ደግሞ ተመልሳችሁ እኔ ነው ወቴት ከዚህ እኮ ይሄኛው በዚህ ተለይቶ አገኘሁትና እንደዚህ ውሳኔ ወሰንኩ ሲሉ እኔም ያንን ተጨማሪ ነገር ማግኘት የምችለው ያለሁበት ብሮከር ያን ያህል ክሬዲብል ሆኖ የትም ቦታ ያሉት ፕሮዳክቶችን ማምጣት ይችላል ወይስ በደላላ በኩል አሁን ለምሳሌ ይሄ የጌታና የምንድነው ስሙ የአገልጋዩ ጉዳይ አንድ ፕሮዳክት አለ ወይም ደግሞ ሁለት ገፋ ቢባል ከዛ ውጪ በደላላ በኩል የሚሸጡ ናቸው በክራምስ በኩል ይባላልና በደላላ በኩል የሚሸጡ ስለሆነ እነሱንም ገበያቸውን ስለሚያሳጣቸው ያ ክራምሱም ደግሞ ኢፌክቲቭሊ ሊያገለግል አይችልም ምክንያቱም ሌሎች ሰዎችም ሊኖሩት ይችላሉ እና ትንሽ አስቸጋሪ ሆኖባቸው ስለሚገኝ ከግል ጥቅም ማካያ ወደ ሌላ ቦታ ሊወስዱ አይችሉም በግል ደሞኛ ሎግ አድርገን እንደምንሰራው እንዳያደርጉ ደግሞ ራሱ የድርጅቱ በየጊዜው መከሰስ በተለያዩ ሚስ ሪፕሬዘንቴሽኖች ኢሹ ስላለ ዳይሬክትሊ ከኮምፒውተራቸው ላይ ሎግ ያደርጉ አይችሉም ስለዚህ ባንቺ በኩል ምን አይተው ይመጣሉ ለምሳሌ ሲመጡ ጥያቄዎቹ ምንድነው አንቺ ጋር እንዲመጡ የሚያደርጋቸው ድሮ ተደውሎ የሚመጣበት ቦታ ነው ሂጅና ሰውን ቁም ስቅሉን አሳዩ ነበር ዛሬ ቁም ስቅል ማሳየት የለም ሪክሩት ማድረግ የለም ራሴን ማስተዋወቅ ነው ራሴን አስተዋወቅኩኝ በቃ ላይክ እንደ ዋናው ኢንዱስትሪው እንደሚፈቅድ እዚህ ብርሃን ፋይናንሻልን ከፍቼ ላይፍ ኢንሹራንስ ፕሮዳክቶችን ለሪታየርመንት ለኮሌጅ ለኪድስ ኮሌጅ ሴቪንግ የተለያዩ ፕሮዳክቶችን ፕሮቫይድ ማድረግ ጀምሬያለሁ if you have like የምትፈልጉትን መታችሁ ተጠቀሙ በሚል like ስታንዳርድ ገና አዲስ ጀማሪ በሆነም ያው በዛ መሰረት እሱን አይተው ይመጣሉ አሳያቸዋለሁ ያሉትን ፕሮዳክቶች ከዛ ይሄዳሉ ተመልሰው መተው ሳይን አፕ ያደርጋሉ ኦኬ ያ ፕሮዳክቱን ይጠቀማሉ ማለት ነው ስለዚህ ቤዚካሊ በእውቀት ላይ ተመርኩዘው አያያዝሽን አይተው ነው እንጂ የሚመጡት አንቺ ደውለሽ በጥብጠሽ ምናምን ሊሆን አይችልም በዛ ላይ ደግሞ ብዙ ድርጅቶች በዚህ በሪክሩቲንግ በኩል ስንነጋገር እኔም ፊት የነበርኩበት ድርጅት ለምሳሌ የራሴን ኢቲ ፋይናንሻልን ይዤ ከነሱ ጋር ጎን ለጎን እንድሄድ አይፈቅዱም ይሄም የባሪያና የአገልጋዩም ጉዳይ እንደዚሁ አይፈቀድም ስለዚህ መስራት የሚችለው የዛን ድርጅት ስም ማግኒፋይ ያደረገ ብቻ ነው እንጂ የሚሰራው ወይም የምትሰራው ራሷን ወደ ማቋቋሙና የራስ ሰው ወደ መሆኑ ጉዳይ ላይ
ብዙ ጊዜ አይፈቅዱም ድርጅቶቹ ካፕቲቭ ነን ካፕቲቭ የሌላ ፕሮዳክት ማምጣት አለ ማምጣት ብዙ የራሱ የሆነ ነገር አለው ወደሚቀጥለው ስላይድ እንሂድና የሁለቱን እንግዲህ ያለውን ያ የጌታና የባሪያው ሁኔታ ምን እንደሚመስልና እንደገና ደግሞ የዛኛውን ሁለቱንም በተለያየ ገጽ ላይ ብሬክዳውን አድርገን አቅርበንላችኋልና እስቲ ወደዛ እንሂድ ኦኬ ይሄኛው ለመሆኑ ምንድነው የሚለውን እንደምታዩት ነው እዚህ ላይ በጽሁፉ እንግዲህ በራስ ካለመተማመን የመነጨ ያሰራር አይነት በየኔ ሰጥቻለሁ ምክንያቱም ሰው በራሱ የሚተማመን ከሆነ ዕውቀቱ ካለው ዕውቀቱን ብቻ ነው ማስያዝ ያለበት ከዛ ኋላ ሰዎች ያንን ዕውቀት ቀስመው ቢፈልጉ ፈረንጅ ጋር ቢፈልጉ አበሻ ጋር ቢፈልጉ ስፓኒሽ ኮሚኒቲ ቢፈልጉ ሌላ ኮሚኒቲ የፈለጉበት ጋር ሄደው አመሳክረው መጨረሻ ላይ መጠቀም የሚችሉበትን ነገር ከሚፈልጉት ሰው እንዲያነሱ ቢያንስ የተጠበቀ ኮሚኒቲ እንዲኖር ነው እንጂ ከኛ ጋር የመግዛት አንዳችም ግዴታ የለባቸውም ስለዚህ እያንዳንዱ ሰው የላቡን ዋጋ በቃ ለዚህ አሁን ለጌታው እንዲሰጥ በግፊትና በኢሞሽናል ወይም ደግሞ በጣም በሚያስፈራሩ ነገሮች የሚነገርበት የመልቲ ሌቭል ማርኬቲንግ አይነት ነው ስለዚህ አንድ ጊዜ ታች ያሉት ሰዎች ካገኙ በኋላ ከላይ ያለው ሰው 10 አመት ለዛ ሰው የሚበላውን በጀት ወይም ደሞዝ አስቀምጠን ሄድን ማለት ነው በዚህ ሁኔታ ሲሆን ስለዚህ አገልጋይ የሚያደርገው ምንድነው አንዴ ነው መንበላው ሪኒዋልስ በጠቅላላ አይመጣም ግን የኢንሹራንስ ቢዝነስ በጠቅላላ ብንወስደው መኪናም ይሁን ቤትም ይሁን ምንም ኢንሹር እናደርግ ያ አካውንት ከተከፈተበት ጊዜ ጀምሮ ጠብ ያለ በየአመቱ ከብዙ ሰዎች ቢያንስ ከ10 አመት በኋላ ሊያሳርፍ የሚችል የቢዝነስ አይነት ነው ነገር ግን አሁን ስናየው እነዚህ ነገሮች አንዴ በልቶ ከዛ በኋላ ከሌለ ከላይ ያለው 10 አመት ከበላ በኋላ እንደገና ድርጅቱ የቀረውን ዘመን የሚበላ ከሆነ የት ጋር ያለነው የሚለውን ግምት እንድትወስዱ ነው ስለዚህ ሁለተኛውን ደግሞ ስላይድ በመናይበት ጊዜ ሰዎች ተቀርጸው ተስተካክለው ራሳቸው ከቀረጻቸው ሰው የበለጠ የተሻሉ ሊሆኑ የሚችሉትን ደግሞ እንመልከተው ሱላም ስታዩት ሁሉም ልዩነቱ ይገባቸዋል እዛ ጋር ያለውና እዚህ ጋር ያለው እስቲ እንመልከተው ይሄንን ስላይድ የለም የመጨረሻ ኦኬ ይሄንን በመናይበት ጊዜ ሌሎች ሰዎችን ለማቋቋም ስንጥር ደግሞ ምን ይመስላል የሚለውን ነገር እናያለን እዚህ ጋር ስናይ እንደምታዩት ነው በጽሁፉ ላይ ያለውንና አሰልጥነናቸው ራሳቸውን እንዲችሉ ማገዝ ያንን ስናግዝ ማርኬቲንግ እንዴት ነው በጀት ካለው እንዴት ነው ኮች ካለ ከውጭ እኔ ለምሳሌ 2 ኮቾች አሉኝ መከፍላቸው እያንዳንዳቸው በአመት $6,000 የሚከፈላቸው አሜሪካኖች ናቸው ሁለቱም በሪል ስቴት ኢንደስትሪ እና በፋይናንሻል ሰርቪስ ኢንደስትሪ ማለት ነው ስለዚህ የኢንደስትሪውን ህግና ደንብ አሳውቀው እያንዳንዱን አፖይንትመንት ከመጠየቄ በፊት ለምን አፖይንትድ እንደመሆን አፖይንትድ ከመሆኔ በፊት ያ ፕሮዳክት ምን አይነት ግሩፕ ኦፍ ፒፕልን ፖዚቲቭሊ ኢምፓክት ሊያደርግ እንደሚችል የሚነግሩኝና ይሄኛውን አትንኪ ይሄኛውን ንኪ ብለው የሚነኩና የማይነኩትን ራሱ ሊነግሩኝ የሚችሉ ናቸው ይሄንን አትንኪና ንኪ ሲል በሚገርም ሁኔታ ለምሳሌ ህብረተሰባችን የያዘውን ፕሮዳክት ሁሉ ጊዜ እንዳትነኪ ይሄንን ነው የሚለኝ ምክንያቱም ሪዛልቱ በጣም የላሸቀ ስለሆነ ከሰዎች ጋር ወደፊት ሬፑቴሽንሽን ሊያበላሽ ይችላል በሚል ነው ስለዚህ ባክ ቱ ወደ ስዕሉ ስንመለስ ያ የመጀመሪያው ሰውዬ ማለት ያንን የባሪያና የጌታው ሳይሆን ይሄኛው ሰዎች በሚኮተኮቱበት ጊዜ እያንዳንዱን እዚህ ላይ ያለውን ዝርዝሩን ልታዩት ይችላልላችሁ ስራውን በኢንደስትሪ ስታንዳርድ የሚሰሩባቸውን በቂ ዕውቀት ደግሞ ማስጨበጥ ያስፈልጋል which I did ለእስከዳር ማለት ነው እቅዳቸውን አብሮ ማውጣት ያስፈልጋል በ2023 ምንድነው መታሰቢው የሚለውን ነገር ምን ያህል ሰዎችን ለማስተማር ምን ያህል ሰዎችን ለመሸጥ ወይም አካውንት ለመክፈት ሳይሆን ምን ያህል ሰዎችን ለማስተናገድ ወይም ደግሞ ለማስተማር ታስበያለሽ ያ እቅድ ውስጥ ሊገባ የሚችል ነው ስለዚህ ናቪጌተር መኖር አለበት ከአንድ ቦታ ተነስተን ወደ ሌላ ቦታ እንድንደርስ ማለት ነው ከአንድ እርከን ወደሚቀጥለው ደግሞ ደረጃ ለመሄድ የሚያስፈልገው ነገር ህግና ደንቡን የጠበቀ ነው ብዙ ጊዜ አሁን የባሪያና የጌታ ነገር ሲሆን ሰዎች እቅድ ቢኖራቸውም እንኳን ወደ ሌላው እርከንና ከፍታ ለመውጣት ትልቅ ወጥመድ አለባቸው ምክንያቱም ለነዛ ሰዎች ማጎብደድ አለባቸው አይ ላይ ካሉት እኮ ሰማያዊ ጃኬት ቀይ ጃኬት አረንጓዴ ጃኬት የሚለብሱት ሰዎች ከነሱ ጋራ ብዙ የምትገታተሩና ጥያቄ የምትጠይቁ ከሆነ እዚህ ቢዝነስ ውስጥ ማደግ አትችሉም ብለው ነው የሚሉትና እኔ ፈራለሁ መጠየቅ ወደዛ ምናምንና ያ የባርነትና የጌትነቱ ስሜት አለ በሚለበሰው የልብስ ቀለም ማለት ነው ሰዓት ሊሆን ይችላል የተለያየ ነገር on top of that ደግሞ እንትና እኮ የከሌ ቤተሰብ ናቸው እንትናን አጣቁትም እንዴ እዚህ ጋር እኮ ያለ ነው እዚህ ኔበርሁድ ውስጥ ናቸው የዚህ ቋንቋ ተናጋሪ አርቲስት ነው አክቲቪስት ነው ዶክተር ነው ባሏ ነርስ ነች ሚስቱ ምናምን የሚለው ነገር ደግሞ እዛው ባሪያና አገልጋይ ውስጥ በሚገባበት ጊዜ ሰዎች የሚያዩት
የሴትዮዋ ባል ዶክተር መሆኑን ነው ግን ሴትዮዋ ምን እንደምትሰራ አያዩም የሴትዮዋ ባል አክቲቪስት ወይም አርቲስት መሆኑን ነው የሚያዩት ወይም የሰውየው ሚስት አክቲቪስት ወይም አርቲስት መሆኗን የሰውየው ደግሞ ሚስቱ ወይ ዶክተር ወይ ነርስ መሆኗን የሚኖሩበትን ቤት የሌላቸው ነገር አለ እንትናኮ 200 ሺህ ብር አግኝቷል እኔ እንደውም የሚያወሩትን ሰዎች አምጧቸው እኔ ቅጣት ራሴን እቀጣለሁ ይሄ አምጥተዋል የሚባለው ነገር ካመጡ በሚል ብዙ ጊዜ ሰዎችን ቻሌንጅ ለማድረግ ሞክራለሁ ምክንያቱም የሚነገራቸው ነገር በጣም ጤነኛ የሆኑትን ሰዎች በሙሉ አክለፍልፎ በየቦታው በቃ መርዝ የበላውሻ የሚመስል ነገር የሚያደርግ እንደዛ በጣም መጥፎ የሆነ እንቅስቃሴ አድርጎ ያገኙትን መንከስ የሚፈልጉበት ነገር አለ ስለዚህ ያ የባሪያና ያገልጋዩን ስሜት በደንብ ቆም ብለው ማየት አለባቸው በተሳሳተም ይሁን ትክክለኛ በሆነ ፕሮዳክት ላይ ሰዎች ለአንድ ሰው የገቢ ምንጭ አደርገዋለሁ ከሌና አምጥቼ አይ ዶንት ኬር ቢወድቅም ቢነሳም ብሎ ያንን አይነት የሪክሩቲንግ ወይም ደግሞ የመልታይ ሌቭል ማርኬቲንግ በወደቀ በቆሸሸ ሁኔታ ማድረግ እጅግ በጣም ህብረተሰቡ በሌላ በኩል እያለቀሰ መሆኑን ማሰብ ያስፈልጋል በተለይ ደግሞ ሁሉ ጊዜ የሚያሳስበኝ በስም ከሌ ተበላችሁ የምትታወቁ የነከሌ የተባለው ነገርኮ ነገ ጧት አንገትን ቀና አድርጎ በህብረተሰቡ ውስጥ መሄድ በጣም አስቸጋሪ እንደሚሆን መረዳት አለባችሁ ካፈርኩ አይመልሰኝ ሳይሆን ነገሮቹን አስተካክሎ ሰዎች እንዳይጎዱ ነው በየቀኑ እናስተናግደው የሚያለቅሱ የሚያዝኑ ምንም ነገር ሲከፈት ምንም ነገር የሌለው ነገር ይዘው የሚቀርቡ ሰዎች ናቸው ግን የተነገራቸው ግን ይሄን ያህል አመት ምናምን ሪሰንትሊ ትላንትና ከትላንት ወዲያ የመጣው ሰው ትላንት አክቹአሊ የመጣው ሰው ከ30 አመት በኋላ ፖሊሲ የለም ተርም ግን አይደለም የተሸጠለት ፐርማነንት ነው ስለዚህ እንዲህ ያሉ ነገሮችን በመናይበት ጊዜ ሪሊ በጣም አስተዋይ መሆን ያስፈልጋል ለሰው ማሰብ ያስፈልጋልና እኔ ሁሉ ጊዜ ልክ እስከ ዳር እንደመጣችሁ አንዳንዶቻችሁ ደውላችሁ መጠይቁት አለ ሜንቶር ልትሆኚን ትቻለሽ ወይ ሜንቶር እኔ ለማንም መሆን ይችላልው ግን ሲድ ሳይኖራችሁ ሰብእናችሁ አሁን በዚህ እየሄዳችሁ ማንንም ልከፉ ንከሱ መርዝ ያለው ውሻሚውን ጤነኛሚውን ብቻ ንከሱና አጥቁ ሚል አይነት ስሜት ይዛችሁ የምትመጡ ከሆነ ኖ ለ36 አመት የገነባሁት በህብረተሰቡ በኩል ጥበቃን ያደረኩ የተጓዝኩባቸው ከገንዘብ በፊት ሰውን አስቀድሜ የተጓዝኩባቸው ነገሮች ስላሉ እነዛን አይነት ሰዎች ላስተምር አልችልም ምክንያቱም ልምዳቸው ሌላ ነው ይሄኛው ኢንደስትሪ ወይም ደግሞ አሜሪካን ውስጥ ያሉት እንደዚህ ሪል ስቴት እና ፋይናንሻል ሰርቪስስ ከተጠቃሚዎቹ የሚጠበቅ ነገር አለ ባለሙያው ደግሞ ሊያበረክት የሚገባው ህጋዊ የሆኑ ነገሮች አሉ ስለዚህ በዛ ውስጥ በፍጹም ላረግ አልችልም ጠቅላላ በ2022 ከተቀበልኳቸው ሰዎች አንዷ እስከዳርና በቃ ሌላ ሰው አልተቀበልኩኝም 2022 ላይ እሷንም ቢሆን አስቢበትና በደም ተስተካክለሽ መምጣት ነው እንጂ ይሄ ዚዛየል ሰው ለመልከፍና ሰው ለማስለቀስ ከሆነ ኖ ብቻችሁን ማስለቀስ ትችላላችሁ የሚያስለቅሰው ቦታ ጋር ሄዳችሁ ማስለቀስ ትችላላችሁ እኔ የሚስቁ የሚሰሩ ሰዎች ነው ናው አም ሶ ሃፒ እንደ ልጆቼ እንደማደርገው እቺ ልጅ ኦኬ መጣች ትምርቶቹን ቀሰመች የትምርት ባክግራውንዷ ጠንካራ ስለሆነ በዛ ላይ ያንን ለመቅሰም ምንም አልቸገራትም ያንን ከያዘች በኋላ ግን ወዲያው ወደ ድርጅቷን ማቋቋም ድርጅቷን መትከል ያ ድርጅት እኔ ባለቤትነት የለኝም ዛ ድርጅት ውስጥ ከዛ ድርጅት ገቢ ውስጥ ለኔ ወይም ለልጆች የምታረገው ነገር የለም የራሷን ድርጅት ይያለች እኔም የራሴን ድርጅት ይያለኝ ማህደርም እንደዚሁ ሰላምታ ፋይናንሻል ሚል ይዟል ስለዚህ ስርዓት ባለው ኢንዱስትሪውን በሚሸት ሁኔታ መምጣት የሚፈልጉና በህጉ በስርዓቱ መቀረጽ የሚፈልጉ እንጂ ሰው እንደዚህ በየቡና ቤቱ በየሻይ ቤቱ በየሬስቶራንቱ መቆሚያ መቀመጫ ማሳጣት በጣም ነውር ነው እንደውም በቅርብ ጊዜ ውስጥ ሜሪላንድ ውስጥ ያለ ሰው በኮሚኒቲያችን ውስጥ ኦርጋናይዝድ ሆነ ክራይም እየተካሄደብን ነው ብሎ ገቨርነሩ ቢሮ ሜሪላንድ ገቨርነር ሆገን ቢሮ ሄዶ ሪፖርት ያደረገ ሰው አለ ከኮቪድ በኋላ ብዙ ስካሞች ስላሉ ኢንቨስቲጌት እናረጋለን ብለው ነው ያሉትና ገቨርንመንት ላይሰንስ ሰጠ ማለት አንድ ሰው ስካም አያደርግም ማለት አይደለም ስለዚህ እነዚህ ነገሮች በስካም ደረጃ እንደዚህ ህዝቡን ማንበርከካቸውና ከሌለው ላይ ባዶውን ለማስቀረት ግን ግለሰቦች ማማው ላይ ቁጭ ብለው ለማላገጥ በተጎዳው ሰው ላይ ከሆነ ያ ሰዎች ቆም እንዲሉ በእውቀት ራሳቸውን እንዲሞሉ ነው የምንፈልገው ስለዚህ ዋናው እስከዳርን ዛሬ የጋበስኩበት ምክንያት ብዙ ነገር እኔም ብለው የመጀመሪያውም ስለሆነ ለቪዲዮ መጨናነቅ የለባትም ግን በመታቃቸው ነገሮች ላይ አንድ ሁለት ነገሮችን እንድታክልበት ስለተፈለገ እሷም እኔም የመጣንበት ቦታ ከተለያዩ ነው የኔ በተለይ እንዳልኳችሁ መልታይ ሌቭል ማርኬቲንግ እጅግ የተከበሩ መልታይ ሌቭል ማርኬቲንግ ካምፓኒዎችን ቀድም የጠቀስኩላችሁን ከሜሪኬ ከኤምዌይ ጀምሮ እና ሜለሉካና ኢናጂክን ሁሉም ጋር የቀሰምኩት እጅግ በጣም ስነ ስርዓት ያለው ነገር አለ በዛ ውስጥ ግን ህብረተሰቡ ምንም ነገር ሊጨብጥ ያልቻለው ወይም ደግሞ ያንን ቃል ሊጠቀም ያልቻለው በጀቱ በጣም ከፍተኛ ነው ለሰው ልጆች ግን የሚያመጣው ጥቅም ደግሞ እጅግ በጣም ጠቃሚ ነው ግን ያ በጀት ከሌለ መሄድ ያለብኝ ያ በጀት ያለበት ኮሚኒቲ ውስጥ ነው በሚል ያንን ኮሚኒቲ ደግሞ ታርጌት ለማድረግ እንኳን ዛሬ ድሮም ቢሆን ትንሽ ጠንከር ያለ
ነገር ስላለ ልንገባ ማንችልባቸው ኮሚኒቲዎች አትግቡ ብለው ሳይሆን እንደ ፕሮዳክቱን ኤጁኬት እንደሚያደርግ ሰው ለመቀበል ሊያስቸግራቸው ይችላል ዛሬ ላይ ግን financial service industry yesterday I serve Americans like weekend ላይ ቅዳሜ ለታ ሌሎች አሜሪካኖች ነበሩ ባለፈው ሐሙስ ከስፓኒሽ ኮሚኒቲ የመጣች ነበረች በአብዛኛው የኛ ህብረተሰብን ቢመጣ ግን ሁሉም ይመጣሉ ምክንያቱም የተሰራው ሁሉንም ሰው ለማገልገል ስርዓት ባለው ሁኔታ የተሰራ ስለሆነ ከታች ጀምሮ የኔን ያሳየው ነው እንጂ እኔ ጋር እንዳይደርሱ ብዬ ማገደው ነገር የለም ሁሉ ሰው እግዚአብሔር ያዘለትን ማንንም ሰው ሊከለክለው አይችልም አንድ እሱ ነው ሁለተኛ ነገር ደግሞ የሰው ልጆች ባላቸው የእግዚአብሔር ስጦታና በሲዱ ላይ ነው ቅጠልን ማቆጥቆጥ ፍሬን ማፍራት የሚችሉት እንጂ ምንም ነገር ውስጥ ሳይኖር ተነስቶ አንተም ትችላለህ ስለምትስቅ አንተም ትችላለህ ስለምትናገር አንቺም ትችላለሽ እዛ ቁቡ ላይ ኩድሩ ላይ ኮንዶም ፕሬዝዳንት ስለሆንሽ ትችላለሽና ሰዎች ደግሞ በጣም ይወዱሻል ምንም ግንኙነት የለውም የተወደዱ ሰዎች ነገ ቀና ብለው እንዳይሄዱ ሊያደርግ የሚችል ስራ ሊሆን ይችላል ይሄ ነገር ተሰጥቷት የምትሄደው ስለዚህ ከመሄዳችሁ በፊት ወደ ሰው ቆም ማለትና ማታቆትን ነገር ተናግራችሁ ራሳችሁ ተመታችሁ ሌላውንም ለሚመታ ሰው ከምታረጉ የግዴኛ ኮሚኒቲ ካልሆነለት እኮ ህብረተሰቡ ሌሎች ኮሚኒቲዎች አሉ በእውቀት የታጠቁ ራሳቸውን ኤቲካል የሆኑ ሰዎች ፈሪሃ እግዚአብሔር ያላቸው ብዙ አለ ስለዚህ ግድ እዚህ ጋር የሚለው ነገር የለም ባለፈው 3 ቀን የሰራሁት በየቲ ፋይናንሻል ማለት በየቲ ሳቱ በሚለው ዩቲዩብ ላይ ለምሳሌ ምስክርነት የሰጠ ልጅ ነበርና ሌላ ጓደኛው እንደዚህ መታውት በዚህ በጋንግ ውስጥ ስለተመታ ምንም ማድረግ አልቻለምና እኔ እዛ ቤተክርስቲያን መሄድ አልፈልግም ካሁን በኋላ ምክንያቱም ቄስ ናቸው መቹ ስለዚህ እንዲያርጉኛል ብዬ አልጠበቅኩም ብሎ አለ ቪዲዮውን ማየት ይችላሉ እዛ ከልጁ አንደበት ሲወጣ ስለዚህ ሰዎችን በእምነታቸው ቻሌንጅ ማድረግ ከገቡበት ነገር እንዲርቁ ካለው የፋይናንሻል ዌቭ እንዲተርፉ ሳይሆን እንዲደፈቁ የሚያደርግ ነገር ጥላቻን የሚፈጥር ነገር ወይም ደግሞ ፍርሃትን ሞር በውስጣቸው የሚያሰርጽ ነገር ሆኖ ነው ያገኘሁት ምክንያቱም ኤቭሪ ዴይ እነዚህን አይነት ሰዎች ነው ያስተናገድኩ ያለሁትና እነዛ ነገሮች እንዳይገጥሙ ነው ስለዚህ በዚህ ነገር ላይ ማብራሪያ ለሚፈልግ ሰው መጨረሻው ገጽ ላይ ሁሉ ነገራችን ላይ አስቀምጠናል እዚህ ላይ እና ልዩነቱን ለመረዳት እና ልዩነቱን በጣም መረዳት ያስፈልጋልና እዚህ ላይ በባለቤትና ባገልጋይነት የሚለውን አገስጋሽነት ብለናል ይቅርታ እየጠየቅን በባለቤትና ባገልጋይነት መካከል ያለውን ልዩነት በመተረዱበት ጊዜ አንድ ሰው በ25% ከሚጀምር 100% የሚሰጡ ድርጅቶች እንዳሉ ማወቅ አለባችሁ በ30 የሚያስጀምራችሁ እንዳሉ በ40 የሚያስጀምራችሁ ግን ቢትዊን them ደግሞ ያለውን ልዩነት ለኛም ለህብረተሰቡ ለሁሉም ነገር ያለውን ማወቅ ያስፈልጋል እንጂ ይሄ ነው the best index universal life እንደውም እሷ ከመጣችበት ድርጅት ውጪ ሌላ ሰው አይዝም የሚባልም ጭራሽ በጣም መስመር የለቀቀ ውሸትም አለና እነዛ ነገሮች ሊሆኑ አይገባቸውም ስለዚህ በጣም ከሺ በላይ ካምፓኒዎች አሉ ፕሮዳክትን በምርጫ ላይ በጥቅማችሁ ላይ ምታነሱ ጠያቂ አዋቂ መራጭ ተጠቃሚ መሆን አለባችሁ ከዛ ውጪ ደግሞ ይሄ ሪክሩት የሚባለው ራሳችሁን ካልመረመራችሁ አስቡት እያንዳንዱ ሰው 100 ይሁን 125 150 ብር ቢከፈል ለአንዳንድ ብሮከሮች እያንዳንዱም ሰው የሚከፍለውን በቀን እንደዚህ እየተክለፈለፈ ሰው የሚናከሱ ሻይ መስል 100 ሰው ቢያመጣ ለምሳሌ አባዙት ያንን 100 በ100 ሰው አባዙት ያን ያህል ከዚህ ኮሚኒቲ ስንት ቀዳዳ ሊጠግን የሚችል ለህብረተሰባችን ህፃናቶች ቱተር ሊደረጉበት ይችላሉ በነፃ ያን ያህል የሚጣል ገንዘብ ካለን የተለያዩ ነገሮች የተቸገረ ሊረዳበት ይችላል ብዙ የሚደረጉ በፈጣሪም በሰውም የሚደገፉ ነገሮች ይያሉ ግን ለአንድ ለሀብታም ለዛውም እንደዛ ሆናችሁ እንደመጣችሁ እንኳን አያቅም የሀብታም ድርጅት እንጂ በዚህ መልኩ አምጡልኝ ብሎ ድርጅቱን አይደለም እንወቅሰው እርስ በርሳችን ነው ዶግ ሆኖ የዚህ ያሰራሩ ሁኔታ እያንዳንዱን ሰው እየጠለፈና እኛ ያለንበት ፋይናንሻል ሰርቪስ ኢንደስትሪ ስለሆነ የፋይናንሻል ሰርቪስ ኢንደስትሪውን ተናገርን እንጂ እጅግ በጣም ብዙ ነገሮች አየር ባየር ለመስራት የሚፈልግ ኦቨርናይት ሀብታም ካልሆንኩኝ ብሎ ብዙዎችን ጠልፎ እየጣለ ያለ የምንአቀርበው ዕቃና የኛ ኮሚኒቲ የፋይናንሻል ካልቸራል ማይንድሴት ኤቭሪቲንግ ሳይገናኙ የቀሩበት ግን እያንዳንዱ ሰው በቀላሉ ከ100 ብር ጀምሮ እስከ 10,000 ብር ድረስ ሉዝ የሚያደርጉባቸው የተለያዩ የኤምኤልኤም ሲስተሞች ወይም ደግሞ ቢዝነሶች አሉ ኤምኤልኤም እንግዲህ ምናየው ይሄ መልቲ ሌቭል ማርኬቲንግ ነው which one የባሪያና ያገልጋዩ ነው ወይስ የሊደርሺፑና ሰው ተተክሎ የሚበቅልበት ቦታ የራሱን ኢንካም እና የራሱን ሀብት የሚይዝበት ቦታ የሚለውን ነገር ሰዎች እንዲመለከቱ ያስፈልጋል ስለዚህ እነዛን ነገሮች እያስተዋላችሁ ጥያቄ ካላችሁ እዚህ መጨረሻው ላይ በሰጠነው ስላይድ ላይ የስከዳር ቁጥር 2025691432 ነው የኔም ያው የተለመደው ዌብሳይቱ ላይ ስትገቡ ታገኙታላችሁ 8339388448 ነው አድራሻዬ
የምታዩት ነው እዚህ 5715 Little River Turnpike Suite 301 Annandale Virginia ላይ ነው ያለሁት ዌብሳይቶቹን ሁለቱንም ቼክ ማድረግ ትችላላችሁ yetifinancial.info ላይ ካላንደር ስላለ ራሳችሁን ቡክ አድርጋችሁ በቂ መረጃ ያለ ምንም ኦብሊጌሽን ልታገኙ ትችላላችሁ yetifinancial.goalagency.com ደግሞ ኤምፕሎይ ቤኔፊት ማግኘት ለምትፈልጉ እንዲሁም ደግሞ የታክሰብል ኢንካማችሁን ሪዲዩስ ማድረግ የምትችሉበት ፕሮዳክት ጎል ፕሮግራምን ማግኘት የምትችሉበት ነው ብዙ ሰው የታክስ ሲዝን ስለሆነ ከዚህም ጎማም ቀይራለሁ እንትንም ቀይራለሁ የሚለውን ነገር የተለያዩ ደረሰኞችን እንደሚሰበሰበው ሁሉ ጎል ፕሮግራምም ደግሞ ከዛው ጋር ተካቶ የድርጅቶቻችሁ ኤክስፔንስ ሆነው እንደሚቀነሱ የታክስ አድቫይዘር ወይም ደግሞ ሲፒኦች ያስተማሩም ስለሆነ የየራሳችሁን ሲፒኤ እና ታክስ አድቫይዘር አነጋግራችሁ በዛ በኩል የፈለጉትን ጥያቄ ቢጠይቁ ፕሮዳክቱን እንዴት ስትራክቸር ስለሚሆን ነው በዚህ መልክ ሊጠቀሙበት የሚለውን ነገር ማስረዳት እንችላለን ማለት ነው እስከ ዳር ከመጨረሳችን በፊት ለህብረተሰቡ የምትዩ ነገር ካለ እንደ አዲስ እንግዳ ይሄንን ማጠቃለያ ውበት ብትሰጪው ደስ ይለኛል ሾዌንና anyway ሪክሩትንም በሚመለከት ትሬኒንግን በሚመለከት ስብዕናን በሚመለከት እንዲሁም ደግሞ መጨረሻ ላይ የራሳቸው ቢዝነስ ባለቤት ሆኖ በነፃነት መስራት የሚችሉበትን የዚህ የጌታና ያገልጋይ ነገር ሆኖ ሰዎች ራሳቸውን ብቻ ሳይሆን ህብረተሰቡን ያያዙ ወደ ቁልቁለት የሚሄዱበትን ነገር ሳመራይዝ አድርገሽ ባጭሩ ልትዘጊልን ትችላለሽ እሺ በዚሁ ላይ ለግለጸው አሁንም ሜንተር ስለሆንሽኝ አመሰግናለሁ ማለት ላይክ ሜንተርሺፕ በዚህ ኤኒ ኢንዱስትሪ ላይ ማግኘት ቀላል ነገር አይደለም አመሰግናለሁ ያው ለኛ ለኮሚኒቲ ማስረዳትና መናገር የምፈልገው ነገር ላይክ አንድ ነገር ከመግባታችን በፊት በደንብ መጠየቅ አንደርስታንድ ማድረግ ውስጡ ያሉት ነገሮች አሰራራቸው ምን ይመስላል የሚለውን ነገር በደንብ አንደርስታንድ ማድረግ የሆነ ጥያቄ የሚያስነሳ ነገር ስናይ ቆም ብለን ማሰብ ከመወሰናችን በፊት ቆም ብለን ማሰብ በተረፈ ላይክ ይሄ ፋይናንሻል ኢንዱስትሪው በጣም ትልቅ ኢንዱስትሪ ነው ማንንም ሰው ገብቶ ቢሰራበት ላይክ በጣም ኢንትረስቲንግ የሆነ ትልቅ ሳብጀክት ነው ያው ዋናው ኢንዱስትሪው የሚፈልገው ነገር ገብቶ ማጥናት መማር የሚያስፈልጉትን ነገሮች ማወቅና እነዚህ የማይሆኑ ነገሮች ሲታዩ ቆም ብሎ ማሰብ የሚችል ዜጋ እንዲሆን ነው ላይክ ግን ሁሉም ፕሮዳክቶች አሁን በደረሽበት ጥናት ላይ ሁሉም ፕሮዳክቶች ለሁሉም ሰው አንድ ፕሮዳክት ለአንድ ሰው ይሆናል ለሁሉም ሰው ይሆናል አይደለም ሌላኛው ደግሞ ፕሮዳክትን ኦን በመናደርግበት ጊዜ አንድ ካምፓኒ ማማረጥ ያሉትን ልዩነቶች አንደርስታንድ ማድረግ ቆም ብሎ ኦኬ ስጡኝ ባካችሁ ለየው ምንድነው ውስጡ ያለው ከመወሰናችን በፊት ምንድነው ያለው ከአንድ ካምፓኒ የሚለያየው ነገር አንድ ሌላው ሬድ ፍላግ ያየውት የነበረው ኢሉስትሬሽን በዚህ ኢንሹራንስ ኢንዱስትሪ ውስጥ ኮት ይደረጋል ኮት ከተደረገ በኋላ ያንን ኮት ኢሜል አድርጉልኝ ለየው ተብሎ ይጠየቃል ያንን ኮት በዚህኛው ጊዜ ግን እኔ አሁን የፐርማነንት ላይፍ ኢንሹራንስ ስገዛ ኮት ስጡኝ ስለ ነው አይ እዚህ ኦንላይን ነው ማለቅ ያለበት የሚል ነገር ነበር የተሰጠኝ ያ መሆን የለበትም ኮቱን ተቀብለን አይተን አገናዝበን አማርጠን ካንዱ የትኛው ነው ብለን መርጠን ነው መጠቀም ያለብን መግዛትም ያለብን ኦን ማድረግ ያለብን እና ጠያቂ መሆን መቻል አለብን ካንዱ ቦታ ማማረጥ መቻል አለብን ላይክ ያ እንደዛ አይነት ሰዎች መሆን አለ አይ አሁንማ እዚህ ጋር ደርሶ ማለት እንደነው ስክሪኑ ላይ ያለ እዚሁ ነው ማለቅ ያለበት የሚሰጥ ነገር የለም እኮ የሚለው ኦሬዲ በልጨሻለሁ ጉሮሮዬ ላይ ደርሰሽማ ለመውጣት አትሞክሪ ያ ኦሬዲ ውጭ አፌ ውስጥ ነው ያለሽውና መዋጥ በጀመርኩበት ሰዓት halfway ጉሮሮዬ ላይ በተሽማ እንዴት ትወጫለሽና እዛው ስራ ያወጣሽ በኋላ ላይ ብትፈልጊ እኔን እንትን ብለሽ ሪፖርት አድርገሽ ገንዘብሽ መውሰድ ትችያለሽ ግን ላሁኑ ትንሽ ኤክሳይትመንቴን አጣቀስቀጂ እንደማለት ነውና ቤዚካሊ ግለኝነቱን እዛ ላይ ነው የምታዩና ይሄ ትንሽ ከህሊና በታች ሆነ የሞራል ውድቀትና የገንዘብ ፍቅር ነው እንግዲህና ትልቁ ነገር ዛሬ ላይ በአለም ዙሪያ ወይም ደግሞ እንደ ህብረተሰባችን ውስጥ ይሄንን የሞራል ቫልዩአችንን ማስተካከል የምንችለው ስብዕናችን ላይ መስራት አለብን ገንዘብ ይመጣል ይሄዳል ሰዎች ግን ሁሉ ጊዜም አሉ ነገ ላይ ቀና ብለን እንጀራ ብንገዛ ዳቦ ብንገዛ ወይም ቤተክርስቲያን ምን በተለያየ ቦታ ቀና ብለን የምንሄድ ሰዎች እንድንሆን ያስፈልጋል ከህብረተሰቡ የምናገኘው ጥብቅ ያለ ሀግ እና ፍቅራቸው ምስጋናቸው ምናምን ቀላል ነገር አይደለም ያ ፕራይስለስ ነው በገንዘብ ሊገዛ አይችልምና ሁሉ ጊዜ ገንዘብን አስቀድመን እንደዚህ ሊሆን አይችልም አሁን ዛሬ ጧት የደወለ ልጅ ለምሳሌ ከሌላ ስቴት ነበር የደወለውና
ብዙ ጥያቄዎች ጠየቀ የተለያዩ የተዛባ በጣም የሚያሳዝን ነው ደግሞ እሱ ማለት ከኢንሹራንስ ጋር የተያያዘ ሳይሆን ጠቅላላ ቢዝነስን በሚመለከት ግን ስትራክቸሩ ወይም አካሄዱ ቶታሊ የተለያየ እንደው ያደርገዋል የሰው ልጅ አሜሪካን ሀገር ቁጭ ብሎ ተብሎ የማይባል ነገር ነበርና ያንን ዲስከስ ካረግን በኋላ መሆን ያለበትን ነገር አስረድቸው አንዳንድ ጥቆማዎችን ማድረግ የሚሄድባቸው ቦታዎች በሙሉ አሳየሁኝና እና ታዲያ ስንት ነው የምከፍለው አለ እንደኔ ማንንም ሰው አስከፍያ አላቅም ይሄንን እኮ ህብረተሰብን ጥገና ተብሎ በአፍ ጠግናለሁ ብለ በኋላ ግን ዞር ብለ እንደገና ገንዘብ የምትቀበል ከሆነ አይሆንም ምክንያቱም እስከ ዳርም በዛ ነበር አንዱ የተሸወደችበትና እኔ ገንዘብ እንደሚያገኙ አላወቅኩኝም በነፃ የሚያገለግሉ ነበር የመሰለኝ አለችኝ መጀመሪያ ላይ እንደውም በዙም ተገናኝተን ሳነጋግራት ኦኬ እንደዚህ ነው ስል ነው እንዴ እኔ እኮ ህብረተሰቡን ለማገልገል ሲሉ በነፃ የሚያገለግሉና ምንም የሚያገኙ አልመሰለኝም ማለት ነው ኢንሹራንስ ኢንደስትሪ is just for profit industry ነው አብረን እንብላ ነው ያለው somehow አንዳንድ ጊዜ አንዳንድ ብሮከሮች ስትራክቸር ሲያደርጉት እኔ ልብላና ትንሽ ፍርፋሪውን ላንተ ብሰጥ ምን ይመስላል የሚላል ወይም ደግሞ አብረን እንብላ እኩል ለኩል የሚሉም አሉ ስለዚህ ያ በሚቹዋል ካምፓኒና በስታክ ካምፓኒ መሃል ያለ ልዩነት ስለሆነ እሱም በሌላ ቪዲዮ ላይ አቀርብላችኋለሁ ግን ይሄኛው በጠቅላላ ቶታሊ ምልሽ እንደዚህ አሁን ገንዘብ ስለሚገኝበት የሚደረግ ነገር ነው ግን ገንዘብ ሲገኝበት እኮ በአግባቡ ተሰርቶ ሰው ከዛሬ ነገ የሚሻልበት ቦታ ላይ ደርሶ የገንዘብ መጠኑ ራሱ 1000 ብር ኖሮት 1100 ወይም 1200 ምትል ከሆነ ነው እነሱ ኢሉስትሬሽኑ ላይ ከቅጥ በላይ ከ7% በላይ ተባስቶ ያያዙት በኤጂ 49 አማካኝነት ለምሳሌ ሰዎች 6 ቁጥርን አዛን ኢንትረስት ሬት ማሳየት በማይችሉበት ሁኔታ ላይ እዛ ላይ ስታይ 7 ነው ስቲል ላይ ተሰቅሎ ቁጥሩ ሰዎችን የልብ ትርታ በጣም እንዲያሞቅና እንዲጨብጡት አድርጎ መጨረሻ ላይ ግን ሲመጣ ከዛ በታች ነውና የቴደብለ 600 ብሩን ጠይቀው ይሸጣልህን ሰው የብዬ ያልኩት ሰው ነበር አንድ ጊዜና ተጎድቶ መማር የለበትም የሰው ልጅ መጀመሪያ ላይ ይማራል ያም ማለ ግን እዚህ ቦታ እኛ ቦታ እዛ ቦታ ምናምን ሳይሆን ሰዎች በጉዳት ላይ ጉዳትን እየሰሙ ቁጭ ማለት ሳይሆን ጉዳታቸው መጥተው እዚህ ለኛም ዲስክሎዝ ቢያደርጉ አሁን እኛ የገባንባቸው ቦታዎች እንደምናነሳው ወይም የስከዳርን ኤክስፒሪየንስ የኔን ኤክስፒሪየንስ እንደምንወያየው ሁሉ ሌሎቻችሁም ኬዛችሁን ይዛችሁ ብትመጡ በተለያየ ፊልድ ብዙ ሰዎች የሚያስፈልጋቸው ነገር አለ እጅግ በጣም ብዙ ሀዲዱን ስቶ ወደ ሌላ መስመር ይሄዳ ነገሮች ያሉን የህብረተሰብ አካሎች ወይም የህብረተሰብ አይነቶች ነን ስለዚህ እነዛን ነገሮች ለማስተካከል በተቻለ መጠን ኤክስፒሪየንሳችንን ሼር ስናደርግ ስለሆነ ለዛሬው መልመላ ወይም ሪክሩት ምን ማለት ነው የሚለውን ከስከዳር ጋር ይዤላችሁ ቀርቤ ነበር ጠቃሚ ነገር አግኝታችሁበታል ወይም ታገኙበታላችሁ በተስፋ አደርጋለሁ ለሌሎች ሼር ያደረጋችሁ ወገኖቻችሁ ጠያቂ አዋቂና መራጭ ተጠቃሚ እንዲሆኑ እርዳታችሁ አይለየን ማለት እንወዳለን የትና ስከዳር ነን ሁላችሁም ባላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን ይስጣችሁ እናመሰግናለን መልካም ጊዜ